voir qu'elles-mêmes peuvent transformer በአፍሪካ የፖለቲካና የነጻነት ታሪክ ውስጥ እንደ ተወርዋሪ ኮከብ በድንገት ብልጭ ብሎ ጨለማውን ሰንጥቆ ያበራ ነገር ግን በፍጥነት የተሰወረ አንድ ስም አለ። ይህ ስም ሲነሳ በብዙ ሚሊዮን የሚቆጠሩ አፍሪካውያን ልብ ውስጥ የቁጭት፣ የኩራትና የትካዜ ስሜት ይፈጥራል። የአፍሪካው ቼ ጉቬራ በሚል ስም የሚታወቀው ይህ ሰው ቶማስ ኢሲዶር ኖኤል ሳንካራ ይባላል። የአንድ ሀገር ፕሬዝዳንት ሆኖ ሳለ የፕሬዝዳንትነት ቤተመንግስቱን የቅንጦት ኑሮ እርግፍ አድርጎ ይተወ። የመንግስቱን ከፍተኛ ባለስልጣናት ውድ የሆኑ መርሴዲስ ቤንዝ መኪናዎችን ሽጦ በትናንሽና ርካሽ መኪናዎች እንዲጠቀሙ ያስገደደ። ቢሮው ውስጥ የአየር ማቀዝቀዣ ኤር ኮንዲሽነር እንዳይገጠምለት የከለከለ። ህዝቤ በሙቀት የተቃጠለ እኔ ለብቻዬ ከዚህ ሙቀት በረድ የምልበት ምክንያት የለም ብሎ የተከራከረ መሪ። ሀገሩን ከተረከበበት ጊዜ ጀምሮ በ4 ዓመታት ውስጥ ብቻ ከ2.5 ሚሊዮን በላይ ህፃናትን የክትባት ተጠቃሚ ያደረገ፣ ከ10 ሚሊዮን በላይ ዛፎችን በመትከል የብርሃማነትን መስፋፋት የገታ፣ የሴቶችን ግርዛት፣ ያለ ዕድሜ ጋብቻንና ከአንድ በላይ ማግባትን በህግ ያገደ መሪ ነበር። አፐር ቮልታ የሚለውን የፈረንሳይ ቅኝ ገዢዎች ያወጡላትን ስም ሰርዞ ቡርኪና ፋሶ የቅን ሰዎች የእውነተኛ ሰዎች ምድር በማለት ሀገሩን በክብር የሰየመ ጀግና። ዛሬ የቶማስ ሳንካራን ሙሉ ታሪክ ከልጅነት አስተዳደጉ እስከ ደም አፋሳሽ የስልጣን ግልበጣ ድረስ እያንዳንዱን ዝርዝር እያንዳንዱን እውነት እናቀርብላችኋለን። አብራችን ቆዩ። ውድ ተመልካቾቻችን ይህ የጊዜ ጉዞ ነው። ታሪካችንን ከመጀመራችን በፊት ግን ሌሎች አስተማሪና አዝናኝ ታሪኮች ቀድመው ለእናንተ እንዲደርሷችሁ ይህንን ቪዲዮ ላይክ፣ ቻናሉን ሰብስክራይብ እና የደውል ምልክቷን መጫናችሁን እርግጠኛ ሁኑ። ታሪካችን የሚጀምረው ከዛሬ 7 ዓመታት በፊት አሁን ቡርኪና ፋሶ ተብላ በምትጠራው በወቅቱ ግን አፐር ቮልታ በሚል የፈረንሳይ የቅኝ ግዛት ስያሜ ትታወቅ በነበረችው ሀገር ነው። ቀኑ ታህሳስ 21 ቀን 1949 ዓ.ም ነበር። በሀገሪቱ ሰሜናዊ ክፍል በምትገኘው አቧራማ በሆነችው የያኮ ከተማ ውስጥ አንድ ሕፃን ተወለደ። ወላጆቹ ቶማስ ኢሲዶር ኖኤል ሳንካራ ብለው ሰየሙት። የቶማስ ሳንካራ አባት ጆሴፍ ሳንካራ የተባሉ ሲሆኑ እናቱ ደግሞ ማርጌሪት ይባላሉ። ጆሴፍ ሳንካራ በወቅቱ የፈረንሳይ ቅኝ ገዢ ጦር ውስጥ ያገለገሉ የነበሩ ወታደር ነበሩ። እንዲያውም በሁለተኛው የዓለም ጦርነት ወቅት ፈረንሳይ ከናዚ ጀርመን ወረራ ለመከላከል ከተሰለፉት በሺዎች የሚቆጠሩ አፍሪካውያን ወታደሮች አንዱ ነበሩ። ነገር ግን ጆሴፍ በጦርነት ወቅት በጀርመኖች ተማርከው የጦር እስረኛ ሆኖ አሳልፈዋል። አንድ አፍሪካዊ የራሱን ሀገር በቅኝ ግዛት ለያዘችው አውሮፓዊት ሀገር ነፃነት ሲዋጋ መማረኩ እጅግ የሚገርም የታሪክ አስቂኝነት ነበር። ቶማስ ሳንካራ ይህንን የቤተሰቡን ታሪክ እያዳመጠ ማደጉ ገና ከልጅነቱ ጀምሮ ስለ ነፃነት፣ ስለ ቅኝ ግዛት ብዝበዛና ስለ ዓለም ኢፍትሐዊነት ጥልቅ ጥያቄዎችን እንዲያነሳ መንገድ ከፍቶለታል። ሳንካራ ከተወለደበት የዘር ሐረግ ጋር ተያይዞ አንድ ማወቅ ያለብን እጅግ ወሳኝ የሆነ የታሪክ እውነታ አለ። የሳንካራ ቤተሰብ የሲልሚ ሞሲ ብሔረሰብ አባል ነበሩ። ይህ ማለት በሁለት የተለያዩ ብሔሮች የተዳቀለ የዘር ሐረግ ነበራቸው ማለት ነው። እናቱ ሞሲ ከሚባለው በሀገሪቱ ከፍተኛ ቁጥርና ስልጣን ከነበረው ብሔር ሲሆኑ፣ በሌላ በኩል ደግሞ የፉላኒ ደም ነበረባቸው። በአፐር ቮልታ የባህል ስርዓት ውስጥ ሲልሚ ሞሲዎች በማህበረሰብ ውስጥ ዝቅተኛ ግምት የሚሰጣቸው፣ የተገለሉና እንደ ሙሉ ዜጋ የማይቆጠሩ ነበሩ። ቶማስ ሳንካራ ገና በልጅነቱ ይህንን የማህበራዊ መገለልና ንቀት አጣጥሞታል። ይህ ልምዱ ወደፊት ሲያድግ የዘር የጎሳና የብሔር ልዩነቶችን አጥብቆ እንዲጠላ እንዲሁም ሁሉም ሰው እኩል መብት ሊኖረው ይገባል ወደሚል ጽኑ የሶሻሊስት አቋም እንዲያዘነብል ካደረጉት ዋነኛ ምክንያቶች አንዱ ነው። ቶማስ ቤተሰቦቹ ጥብቅ የካቶሊክ እምነት ተከታዮች ስለነበሩ ያደገው እጅግ ስነ ምግባርና ሃይማኖታዊ ስርዓትን በጠበቀ መንገድ ነበር። አባቱ ጆሴፍ ወታደር በመሆናቸው በቤት ውስጥ ከፍተኛ የሆነ ወታደራዊ ዲሲፕሊንና ቁጥጥር ነበር።
ቶማስና ሌሎች 9 ወንድምና እህቶቹ ያደጉት በሥራ በታታሪነትና ለሰው ልጅ ክብር በመስጠት ነበር። በካቶሊክ ቤተክርስቲያን ውስጥ በሚያገለግሉበት ወቅት ቄሶቹ በቶማስ ብልህነት፣ ትህትናና የንባብ ክህሎት እጅግ ይደነቁ ነበር። በዚህም የተነሳ ቤተክርስቲያኗ ቶማስን ወደ ቄስ ትምህርት ቤት ልካ ወደፊት የካቶሊክ ቄስ እንዲሆን ከፍተኛ ፍላጎት ነበራት። እሱም ቢሆን በልጅነቱ ይህንን ሐሳብ አይጠላውም ነበር። ምክንያቱም ቄሶች በወቅቱ በማህበረሰቡ ውስጥ ትልቅ ክብር ነበራቸው። ነገር ግን የቶማስ አይኖች እያደጉ ሲመጡ የሚያዩት ነገር ጀመረ። ቤተሰቡ ከያኮ ከተማ ተነስቶ ወደ ደቡብ ምዕራብ አፐር ቮልታ ጋዋ ወደምትባል ከተማ ተዛወረ። በዚያም ቶማስ የመጀመሪያ ደረጃ ትምህርቱን ጀመረ። በጋዋ ቆይታው የፈረንሳይ ቅኝ ገዢዎች በአካባቢው ሕዝብ ላይ የሚያደርሱትን አሰቃቂ በደል በአይኑ ማየት ጀመረ። የፈረንሳይ አስተዳዳሪዎች ጥቁሮችን እንደ ባሪያ እየቆጠሩ አላግባብ ግብር ሲያስከፍሉ፣ በመንገድ ሥራ ላይ ያለ ክፍያ ሲያሰማሩና በትንሽ ጥፋት አባቶችን በልጆቻቸው ፊት ሲገርፉ ይመለከት ነበር። ይህ በቶማስ አእምሮ ውስጥ የማይጠፋ ጠባሳ ጥሎ አለፈ። ለምንድን ነው በእኛ ሀገር ላይ እነሱ አዛዦች የሆኑት? ለምንድን ነው ድሃው ገበሬ ላቡን አፍሶ የእነሱን ሆድ የሚሞላው? የሚሉት ጥያቄዎች በውስጡ ይብላሉ ጀመር። ቶማስ ትምህርቱን በጣም ጎበዝ ከሚባሉ ተማሪዎች ተርታ ሆኖ ነበር የሚከታተለው። በተለይም በሂሳብና በፈረንሳይኛ ቋንቋ እጅግ የላቀ ችሎታ ነበረው። የመጀመሪያ ደረጃ ትምህርቱን እንደጨረሰ ወደ ታዋቂው የሊሴ ኡዊዚን ኩሊባሊ ሁለተኛ ደረጃ ትምህርት ቤት ገባ። እዚህ ትምህርት ቤት ውስጥ እያለ የሀገሪቱን ፖለቲካዊና ማህበራዊ ሁኔታዎች በበለጠ መረዳት ጀመረ። አፐር ቮልታ በ1960 ከፈረንሳይ የስም ነፃነቷን ብታገኝም በተግባር ግን አሁንም ኢኮኖሚዋ፣ ፖለቲካዋና ወታደራዊ አቅሟ በፈረንሳዮች ቁጥጥር ስር ነበር። ፈረንሳይ ለሀገሪቱ መሪዎችን ትሾማለች፣ ትሽራለች። ይህ የኒዮ ኮሎኒያሊዝም አዲሱ የቅኝ ግዛት ስርዓት እውነታ ቶማስን እጅግ ያበሳጨው ነበር። በዚህ የሁለተኛ ደረጃ ትምህርት ቤት ቆይታው ቶማስ ቄስ የመሆን ፍላጎቱ ቀስ በቀስ እየከሰመ መጣ። ምንም እንኳን ሃይማኖትን ባይጠላም፣ ነገር ግን የካቶሊክ ቤተክርስቲያን ከፈረንሳይ ባለስልጣናት ጋር ያላትን የጠበቀ ቁርኝነትና የህዝቡን መከራ በዝምታ ማለፏን አልወደደውም። በምትኩ የተግባር ሰው መሆን ፈለገ። በጊዜው በአፍሪካ ውስጥ ብቸኛው የተደራጀና ወጣቶችን በማስተማር ለወደፊት ህይወት የሚያበቃ ተቋም ቢኖር ወታደራዊው ተቋም ነበር። ስለዚህ ቶማስ በ1966 በ17 ዓመቱ የካቶሊክ ቄስ የመሆን የቤተሰቡን ህልም ትቶ በዋና ከተማ ዋጋዱጉ አቅራቢያ ወደሚገኘው የካዲዮጎ ወታደራዊ አካዳሚ ለመግባት ወሰነ። ይህ ውሳኔው የቶማስ ሳንካራን ህይወት ብቻ ሳይሆን የመላውን አፍሪካ ታሪክ ለዘላለም የሚቀይር የመጀመሪያው ታላቅ እርምጃ ነበር። ወታደራዊ ትምህርት ቤቱ ለእርሱ የጦር መሳሪያ አጠቃቀምን መማሪያ ብቻ አልነበረም። ይልቁንም የፖለቲካ ንቃተ ህሊናውን የሚያጎለብትበት፣ ዓለምን የሚረዳበትና የአብዮት ዘሮች በውስጡ የሚዘራበት ታላቅ ዩኒቨርሲቲ ሆኖ አገለገለው። በ1966 ቶማስ ሳንካራ የካዲዮጎ ወታደራዊ ትምህርት ቤት ሲገባ ዓለም በከፍተኛ የፖለቲካ ውጥረት ውስጥ ነበረች። በአንድ በኩል የአሜሪካና የሶቪየት ህብረት የቀዝቃዛ ጦርነት ፉክክር ዓለምን ለሁለት ከፍሏታል። በሌላ በኩል ደግሞ አፍሪካውያን ሀገራት ገና ከቀኝ ግዛት ቀንበር እየተላቀቁ በየቦታው ወታደራዊ መፈንቅለ መንግስቶች ይካሄዳሉ። በካዲዮጎ አካዳሚ ውስጥ ሳንካራ በተፈጥሮ የነበረው የመሪነት ብቃት ወዲያውኑ ጎልቶ መታየት ጀመረ። ስፖርተኛ፣ ለጓደኞቹ አዛኝ፣ በክፍል ውስጥ እጅግ ጎበዝና አንባቢ ነበር። ነገር ግን ህይወቱን ሙሉ በሙሉ የቀየረችው አንዲት ወሳኝ አጋጣሚ በዚሁ ትምህርት ቤት ውስጥ ተፈጠረች። አዳማ ቱሬ የተባሉ አንድ የሲቪል መምህር ትምህርት ቤት ውስጥ ነበሩ። አዳማ ቱሬ የተዋጣላቸው የማርክሲስትና የጸረ ኢምፔሪያሊስት አመለካከት አራማጅ ነበሩ። ከትምህርት ሰዓት ውጪ ንቁና ብልህ የሆኑ ወጣት ካዲቶች ተማሪዎችን እየመረጡ በድብቅ የፖለቲካና የታሪክ ትምህርት ይሰጧቸው ነበር። አዳማ ቱሬ ለሳንካራና ለጓደኞቹ አዲስ ዓለምን ከፈቱላቸው። ነፃነት ማለት ባንዲራ መስቀልና ብሔራዊ መዝሙር መዘመር ብቻ አይደለም ይሏቸዋል አዳማ ቱሬ።
ነፃነት ማለት የገዛ ሀብታችሁን ማስተዳደር መቻል፣ የራስን ዕጣ ፈንታ በራስ መወሰን ነው። ፈረንሳይ ሀገራችንን ጥላ አልወጣችም። በስውር የኢኮኖሚና የባህል ሰንሰለት አስራናለች። ይህ ትምህርት ለሳንካራ እንደ ፀሐይ ብርሃን ፈነጠቀበት። አዳማ ቱሬ ሳንካራ የካርል ማርክስን፣ የቭላድሚር ሌኒንንና በተለይም የአፍሪካ አብዮት ድምፅ የሆነውን የፍራንዝ ፋኖንን ዘ ሬችድ ኦፍ ዘ እርዝ የምድር እርጉሞች መጽሐፍትን እንዲያነብ ሰጡት። እነዚህ መጽሐፍት ሳንካራ የሀገሩን ድህነት ከዓለም አቀፉ የካፒታሊዝምና የኢምፔሪያሊዝም ስርዓት ጋር አያይዞ እንዲረዳው አስቻሉት። ሳንካራ በወታደራዊ ሳይንስ ብቻ ሳይሆን በፖለቲካ ሳይንስም የታጠቀ ወጣት መኮንን እየሆነ መጣ። በ1970 ሳንካራ በ20 ዓመቱ የከፍተኛ ወታደራዊ ትምህርቱን ለመከታተል በማዳጋስካር ወደሚገኘው አንሲራቤ ወታደራዊ አካዳሚ ተላከ። ይህች በህንድ ውቅያኖስ ላይ የምትገኝ ደሴት ሀገር ለሳንካራ ተግባራዊ የፖለቲካ ትምህርት ቤት ሆነችው። በማዳጋስካር ያሳለፋቸው 3 ዓመታት የሳንካራን የአብዮት ራዕይ ለዘላለም ቀርጸውታል። በወቅቱ ማዳጋስካር በፕሬዝዳንት ፊሊቤርት ጽራናና ትመራ ነበር። ይህ መንግስት በከፍተኛ ሙስና የተዘፈቀና ሙሉ በሙሉ በፈረንሳይ ፍላጎት ስር የወደቀ ኒዮ ኮሎኒያል አሻንጉሊት መንግስት ነበር። በ1971 እና በ1972 ማዳጋስካር ውስጥ ታላቅና ታሪካዊ ክስተት ተፈጠረ። ተማሪዎች፣ ገበሬዎችና ሰራተኞች አምባገነኑን መንግስት በመቃወም አደባባይ ወጡ። ታላቅ አብዮት ፈነዳ። ቶማስ ሳንካራ ይህንን ህዝባዊ ማዕበል በቅርብ ርቀት በአይኑ ይመለከት ነበር። የታጠቁ ፖሊሶች በህዝቡ ላይ ቢተኩሱም ህዝቡ ግን ወደ ኋላ አላለም። በመጨረሻም የተደራጀ የህዝብ ቁጣ ማንኛውንም አምባገነን ስርዓት ገርሶ መጣል እንደሚችል ሳንካራ በተግባር አየ። የጽራናና መንግስት ወደቀ። ይህ ክስተት ለሳንካራ አንድ ታላቅ እውነት አስተማረው። አንድ ወታደር የቱንም ያህል የታጠቀ ቢሆን ከህዝቡ የተነጠለ ከሆነ ዋጋ ቢስ ነው። የለውጥ ሞተር ህዝብ ነው። ይህ አስተሳሰቡ በኋላ ላይ ፖለቲካዊ ትምህርት የሌለው ወታደር መሳሪያ የያዘ ወንጀለኛ ነው የሚለውን ታዋቂ አባባሉን እንዲፈጥር አድርጎታል። በማዳጋስካር ቆይታው ሳንካራ ከወታደራዊ ትምህርቱ ጎን ለጎን እርሻ ማረስን፣ ከገበሬዎች ጋር መስራትንና የካፒታሊዝምን የብዝበዛ ባህሪ በጥልቀት አጥንቶ በ1972 ወደ አፐር ቮልታ በክብር ተመለሰ። ወደ ሀገሩ ሲመለስ አፐር ቮልታ በከፍተኛ የፖለቲካ አለመረጋጋት ውስጥ ነበረች። በ1974 አፐር ቮልታና ጎረቤት ሀገር ማሊ አጋሼር ስትሪፕ በሚባል የማዕድን ሀብት አለበት ተብሎ በሚታመን ትንሽ የድንበር መሬት ምክንያት ጦርነት ውስጥ ገቡ። በዚህ ጦርነት ላይ ወጣቱ ሌተናል ቶማስ ሳንካራ ግንባር ቀደም ሆኖ ጦሩን መራ። በውጊያ ላይ ባሳየው አስደናቂ ጀግንነት በሀገሪቱ ውስጥ እንደ ብሔራዊ ጀግና ስሙ ገነነ። ጋዜጦች ስለ እሱ ጻፉ፣ ህዝቡ አደነቀው። ነገር ግን ሳንካራ ራሱ በዚህ ጦርነት ደስተኛ አልነበረም። ከጦርነት በኋላ ባደረገው አንድ ቃለ ምልልስ ላይ ይህ ጦርነት ፍጹም ጥቅም የለሽና ኢፍትሃዊ ነው በማለት የራሱን መንግስት በአደባባይ ተቸ። የአፐር ቮልታ ገበሬዎችና የማሊ ገበሬዎች አንድ አይነት ድህነትና ችግር ውስጥ እያሉ የሁለቱ ሀገራት ፖለቲከኞች ስልጣናቸውን ለማርዘም ሲሉ ድሃውን እርስ በርስ ያፋጃሉ። እውነተኛው ጠላታችን ድህነትና ኢምፔሪያሊዝም እንጂ ድንበር ተሻግሮ የሚገኘው ወንድማችን አይደለም በማለት የተናገረው ንግግር የመንግስት ባለስልጣናትን ሲያስደነግጥ፣ በህዝቡ ዘንድ ግን ታላቅ አክብሮትን አተረፈለት። ከዚህ ጦርነት በኋላ ሳንካራ በሀገሪቱ ወታደራዊ ክበብ ውስጥ እጅግ ተሰሚነት ያለው ወጣት መኮንን ሆነ። ነገር ግን ታሪኩን እጅግ መሪርና አሳዛኝ የሚያደርገው አንድ ወሳኝ ትውውቅ የተፈጠረው በዚህ ወቅት ነበር። በ1976 ዓ.ም ሳንካራ በሞሮኮ ሀገር የፓራሹት የአየር ወለድ ስልጠና ለመውሰድ በተላከበት ወቅት አንድ ቁመቱ ረዘም ያለ ቀጭንና አይናፋር የሚመስል የሀገሩን ወታደር ተዋወቀ። ስሙ ብሌዝ ኮምፓውሬ ይባላል። ሳንካራና ኮምፓውሬ በፍጥነት እጅግ የቅርብ ጓደኛሞች ሆኑ። በመካከላቸው የነበረው ጓደኝነት ብቻ ሳይሆን እንደ ስጋ ወንድማማች ነበር። ሁለቱም ጊታር ይጫወታሉ። ሁለቱም የሀገራቸውን ኋላ ቀርነት ይጠላሉ። ሁለቱም አብዮትን ይናፍቃሉ። አብረው ይበላሉ፣ አብረው ይጠጣሉ።
ሚስጥራቸውንም ይካፈላሉ። ወደ አፐር ቮልታ ሲመለሱም ሳንካራና ኮምፓውሬ ከሌሎች ሁለት የቅርብ ጓደኞቻቸው ሄነሪ ዞንጋ እና ዣን ባፕቲስት ቡካሪ ሊንጋኒ ጋር በመሆን ROC የሚባል የሚስጥር የኮሚኒስት መኮንኖች ስብስብ መሰረቱ። ዓላማቸው አንድና አንድ ነበር። በሙስና የተዘፈቀውን የሀገሪቱን መንግስት ገልብጠው በህዝብ የተመሰረተ ከውጭ ጣልቃ ገብነት ነፃ የሆነ ፍትሃዊና ጸረ ኢምፔሪያሊስት ስርዓት መገንባት። አራቱ ጓደኛሞች ለዚህ ዓላማ ህይወታቸውን አሳልፈው ለመስጠት ቃል ኪዳን ተገባቡ። ሳንካራ መሪያቸውና የሐሳቡ አፍላቂ ነበር። ብሌዝ ኮምፓውሬ ደግሞ የሳንካራ ቀኝ እጅና ታማኝ ተከታዩ መሆኑን አረጋገጠ። ሆኖም ይህ ቃል ኪዳን ከ11 ዓመታት በኋላ በታሪክ እጅግ ዘግናኝ በሆነ ክህደት እንደሚፈርስ በዚያች ወቅት ማንም አላሰበም ነበር። የሳንካራ የፖለቲካ ኮከብነት እያበራ አፐር ቮልታ ወደማትቀለብሰው የአብዮት አውሎ ንፋስ ውስጥ እየገባች ነበር። በ1970ዎቹ መገባደጃና በ1980ዎቹ መጀመሪያ ላይ አፐር ቮልታ የአሁኗ ቡርኪና ፋሶ በከፍተኛ የፖለቲካ አዘቅትና ማህበራዊ ቀውስ ውስጥ ተዘፍቃ ነበር። ሀገሪቱ በፈረንሳይ የኒዮ ኮሎኒያል አዲሱ የቅኝ ግዛት ተጽዕኖ ስር ሆና ኢኮኖሚዋ እጅግ የተዳከመ፣ ህዝቧ በከፋ ድህነት የሚማቀቅባትና ፖለቲካዋ በወታደራዊ መፈንቅለ መንግስቶች የተተረማመሰችበት ጊዜ ነበር። ወታደራዊ አዛዦች ስልጣን ለመያዝ እርስ በርስ ይሻኮታሉ። ስልጣን ሲይዙ ደግሞ የሀገሪቱን አንጡር ሀብት ይዘርፋሉ። በዚህ ጨለማ ዘመን ውስጥ ግን አንድ ወጣት ኮማንዶ የህዝቡን ትኩረት በከፍተኛ ሁኔታ እየሳበ መጣ። እሱም ካፒቴን ቶማስ ሳንካራ ነበር። ሳንካራ ከተለመዱት የአፍሪካ ወታደራዊ መኮንኖች ፍጹም የተለየ ሰው ነበር። አብዛኞቹ ወታደራዊ አዛዦች ከህዝቡ ተነጥለው በትላልቅ መኪናዎች የተንፈላሰሱና በቅንጦት ቤቶች ውስጥ ሲኖሩ፣ ሳንካራ ግን ተራ ከሆነው ማህበረሰብ ጋር መቀላቀልን መረጠ። በዋጋዱጉ ከተማ ጎዳናዎች ላይ በሞተር ሳይክል ወይም በብስክሌት ይጓዝ ነበር። ማታ ማታ ደግሞ ጦር ካምፕ ውስጥ ከማረፍ ይልቅ ቱታ ኮፕ ጃዝ በተባለ የሙዚቃ ባንድ ውስጥ ጊታር ይጫወት ነበር። ሳንካራ ሙዚቃን፣ ስነ ጽሑፍንና ፍልስፍናን አጥብቆ የሚወድ ጥልቅ አሳቢ ነበር። ይህ አይነቱ ህዝባዊና ትሁት ባህሪው በተለይም በወጣቱ በተማሪውና በሰራተኛው ማህበረሰብ ዘንድ እጅግ ተወዳጅ ያደረገው። በ1976 ሳንካራ በሀገሪቱ ደቡባዊ ክፍል ፖ በምትባል ከተማ ለሚገኘው የኮማንዶ ማሰልጠኛ ማዕከል አዛዥ ሆኖ ተሾመ። ይህ ሹመት ለሳንካራ ታላቅ ስጦታ ነበር። ምክንያቱም በፖ ማሰልጠኛ ማዕከል ውስጥ ወታደሮችን በጦር መሳሪያ አጠቃቀም ብቻ ሳይሆን በፖለቲካዊ ንቃተ ህሊና ማነጽ ጀመረ። የሀገሪቱን ኋላ ቀርነት፣ የፈረንሳይን ጣልቃ ገብነትና የገዛ መሪዎቻቸውን ሙስና ለወታደሮቹ ያስተምራቸው ነበር። እውነተኛ ወታደር የህዝብ አገልጋይ እንጂ የህዝብ ጨቋኝ አይደለም በማለት ወታደሮቹ ከመደበኛ ጦርነት ባለፈ ከገበሬው ጋር እርሻ እንዲያርሱ፣ መንገድ እንዲሰሩና ህዝብን እንዲያግዙ አደረገ። የፖ ኮማንዶች ሙሉ በሙሉ ለሳንካራ ታማኝ የሆኑ በአብዮት መንፈስ የተጠመቁ ልዩ ኃይሎች ሆኑ። በኋላ ላይ ይህ የኮማንዶ ማዕከል የሳንካራ የፖለቲካ የጀርባ አጥንትና የለውጡ ሞተር ሆኗል። በዚህ መሃል የሀገሪቱ የፖለቲካ ትኩሳት ጣራ ነካ። በህዳር 1980 እንደ አውሮፓውያን አቆጣጠር ኮሎኔል ሳዬ ዜርቦ የተባሉ ወታደራዊ አዛዥ በወቅቱ የነበሩትን ፕሬዝዳንት ሳንጉሌ ላሚዛናን በመገልበጥ ስልጣን ያዙ። ሳዬ ዜርቦ ስልጣን እንደያዙ የህዝቡን ድጋፍ ለማግኘት ሲሉ ተወዳጅ የሆኑ ወጣት መኮንኖችን ወደ መንግስታቸው ማስገባት ፈለጉ። በዚህም መሰረት በመስከረም 1981 ካፒቴን ቶማስ ሳንካራን የማስታወቂያ ሚኒስትር አድርገው ሾሙት። ሳንካራ ይህንን ሹመት መጀመሪያ ላይ አልፈለገውም ነበር። በሙሰኞችና በህዝብ አፋኞች መንግስት ውስጥ መሳተፍ ለህሊናው ከባድ ነበር። ነገር ግን ሌሎች ወጣት አብዮተኞች ሹመቱን ተጠቅሞ የመንግስትን ብልሹ አሰራር ከውስጥ ሆኖ እንዲያጋለጥ ስለመከሩ ተቀበለው። እናም ሳንካራ የሚኒስትርነት ሹመቱን ከተቀበለ በኋላ ያደረገው የመጀመሪያ ተግባር የሀገሪቱን ባለስልጣናት ጉድ ያፈላ፣ ህዝቡን ደግሞ በድንጋጤ ያስደመመ ነበር። በሚኒስትሮች ምክር ቤት የመጀመሪያው ስብሰባ ቀን
የሀገሪቱ ከፍተኛ ባለስልጣናት በሚያንጸባርቁ ጥቁር የመርሴዲስ ቤንዝ መኪኖቻቸው እየታጀቡ ወደ ቤተ መንግስቱ ሲገቡ፣ ሳንጋራ ግን በመደበኛ ወታደራዊ ልብሱ ብስክሌት እየነዳ የቤተ መንግስቱን በር አንኳኳ። የጥበቃ ወታደሮቹ ማመን አቃጣቸው። አንድ ሚኒስትር በብስክሌት መጥቶ ስብሰባ ሲገባ በአፍሪካ ታሪክ ታይቶም ተሰምቶም አይታወቅም። ሳንካራ ግን በዚህ ድርጊቱ ለባለስልጣናቱ አንድ ትልቅ መልእክት አስተላልፎ ነበር። እኔ የእናንተ የሙስናና የቅንጦት ክበብ አባል አይደለሁም፣ እኔ የህዝብ ልጅ ነኝ የሚል መልእክት። በማስታወቂያ ሚኒስትርነት ዘመኑ ሳንካራ የሀገሪቱን ሚዲያዎች፣ ሬዲዮ፣ ቴሌቪዥንና ጋዜጣ ከማንኛውም የመንግስት ተጽዕኖ ነፃ አደረጋቸው። ጋዜጠኞች ስለ ባለስልጣናት ሙስና፣ ስለ ህዝቡ ብዞትና ስለ ማህበራዊ ችግሮች ያለምንም ፍርሃት እንዲዘግቡ ሙሉ ነፃነት ሰጣቸው። ይህ ተግባሩ የኮሎኔል ሳዬ ዜርቦንን መንግስት እጅግ አበሳጨው። ባለስልጣናቱ ሳንካራ ህዝቡን በእኛ ላይ እያነሳሳ ነው በማለት ፕሬዝደንቱን ወጠሩ። በመጨረሻም ኮሎኔል ዜርቦ የሰራተኞች ማህበራትን የሚያግድና የህዝብን የመናገር መብት የሚገፍ አፋኝ አዋጅን አወጡ። ይህ ለሳንካራ የመጨረሻው ቀይ መስመር ነበር። በሚያዝያ 12 1982 ዓ.ም ሳንካራ ወደ ብሔራዊ የሬዲዮ ጣቢያ ገባ። ማይክራፎኑን ከፈተና በመላ ሀገሪቱ ለሚገኙ አድማጮች በአፐር ቮልታ ታሪክ ውስጥ ታላቅ ስፍራ የሚሰጠውን ከስልጣን መልቀቂያ ታሪካዊ ንግግሩን አደረገ። ንግግሩን ያጠናቀቀው በሚከተሉት አስፈሪ በሆኑ ቃላት ነበር። ህዝቡን አፉን በሚለጉሙ የህዝብን ድምፅ በሚያፍኑ ላይ ወየውላቸው። ይህች አንዲት አረፍተ ነገር ሀገሪቱን አናወጠቻት። ሳንካራ የሚኒስትርነት ስልጣኑን ወርውሮ ወጣ። መንግስት ወዲያውኑ እርምጃ ወሰደ። ሳንካራ ታሰረ። የጦር ማዕረጉ ተገፈፈና ዴዱጉ ወደ ተባለች ሩቅና በረሃማ ቦታ በግዞት ተላከ። ነገር ግን መንግስት ሳንካራን በማሰር ዝም ያሰኘው ቢመስለውም እውነታው ግን ተቃራኒ ነበር። እስራቱ ሳንካራን ከፖለቲከኝነት ወደ ብሔራዊ ሰማዕትነትና የነጻነት ተምሳሌትነት ቀየረው። በተለይም ወጣቶች፣ የሰራተኛ ማህበራትና ተማሪዎች የመንግስትን ተግባር አጥብቀው በማውገዝ አድማ መምታት ጀመሩ። አፐር ቮልታ ለታላቅ አብዮት እርግዝናዋን የጨረሰችና ምጥ የጀመራት ትመስል ነበር። የኮሎኔል ሳዬ ዜርቦ መንግስት በህዝብ እንቢተኝነትና በወታደራዊ ክፍፍል ምክንያት መቆም አቃተው። በህዳር ወር 1982 ዓ.ም ሜጀር ዶክተር ዣን ባፕቲስት ዌድራጎ የተባሉ ወታደራዊ ሐኪም መፈንቅለ መንግስት በማድረግ ስልጣኑን ተቆጣጠሩ። ይህ አዲስ መንግስት ህዝቡን ለማረጋጋትና የሰራዊቱን ቁጣ ለማብረድ አንድ ወሳኝ ውሳኔ ማሳለፍ ግድ ሆነበት። ያም ውሳኔ በግዞት የሚገኘውን የህዝብ ልብ ትርታ የሆነውን ቶማስ ሳንካራን ከእስር መፍታት ነበር። ዶክተር ዌድራጎ ሳንካራን ከመፍታትም አልፎ በጥር ወር 1983 እንደ አውሮፓውያን አቆጣጠር የሀገሪቱ ጠቅላይ ሚኒስትር አድርገው ሾሙት። ይህ ሹመት ለሳንካራ ወደ አብዮቱ ማማ የሚያወጣውን ታላቅ መሰላል ሆነለት። ጠቅላይ ሚኒስትር እንደሆነ ሳንካራ የሀገሪቱን የውጭ ፖሊሲ 180 ዲግሪ ቀየረው። ከፈረንሳይና ከምዕራባውያን ጋር የነበረውን ጥገኛ ግንኙነት ወደ ጎን በመተው ፊቱን ወደ ሶስተኛው ዓለም ሀገራት አዞረ። በመጋቢት 1983 በህንድ ዋና ከተማ ኒው ዴሊ በተካሄደው የንጹሃን ሀገራት ንቅናቄ ነን አላይንድ ሙቭመንት ጉባኤ ላይ አፐር ቮልታን ወክሎ ተገኘ። በዚህ ጉባኤ ላይ ከኩባው መሪ ፊደል ካስትሮ፣ ከሊቢያው መሪ ሙአመር ጋዳፊ እና ከሌሎች የጸረ ኢምፔሪያሊዝም ታጋዮች ጋር ተገናኘ። በተለይም ከፊደል ካስትሮ ጋር የነበረው ቆይታ እጅግ ልዩ ነበር። ካስትሮ ወጣቱንና አብዮተኛውን ሳንካራን እጅግ አድንቀውታል። ሳንካራ በመድረኩ ላይ ባደረገው ንግግር የአሜሪካን፣ የፈረንሳይንና የደቡብ አፍሪካን የአፓርታይድ ስርዓት አጥብቆ አወገዘ። ይህ የሳንካራ ዓለም አቀፋዊ መነቃቃት በዋጋዱጉ ለነበረው ፕሬዝዳንት ዌድራጎና በፓሪስ ለነበሩት የፈረንሳይ ፖለቲከኞች ታላቅ የራስ ምታት ሆነባቸው። ፈረንሳይ የቀድሞ ቀኝ ግዛቷ የነበረችውና አሁንም በኢኮኖሚ የምትበዘብዛትን አፐር ቮልታ በአንድ ወጣት ማርክሲስት እጅ ስትወድቅ ማየት አልፈለገችም። የፈረንሳይ ባለስልጣናት ሳንካራ አደገኛ ኮሚኒስት ነው፣
የፈረንሳይን ጥቅም በአፍሪካ ውስጥ ሊያጠፋ ነው የሚል ድምዳሜ ላይ ደረሱ። ስለዚህም ሴራው ተጀመረ። ግንቦት 16 1983 የፈረንሳይ ፕሬዝዳንት ፍራንሷ ሚትራን ልዩ የአፍሪካ አማካሪ የሆኑት ጋይ ፔን ወደ ዋጋዱጉ በድብቅ በረሩ። ጋይ ፔን ከፕሬዝዳንት ዊድራጎ ጋር በዝግ በር ተወያዩ። ከውይይቱ በኋላ በማግስቱ ግንቦት 17 ፕሬዝዳንት ዊድራጎ ወታደሮቻቸውን አዘው ጠቅላይ ሚኒስትር ቶማስ ሳንካራንና ታማኝ የፖለቲካ አጋሮቹን በቁጥጥር ስር አዋሉ። አብዮተኞቹ በድጋሚ ወህኒ ወረዱ። ነገር ግን በዚህ ስር ውስጥ ፕሬዝዳንት ዊድራጎና የፈረንሳዩ አማካሪ ጋይ ፔን አንድ ትልቅ ታሪካዊ ስህተት ሰርተው ነበር። የሳንካራ የቅርብ ጓደኛና ወታደራዊ አጋር የሆነው ብሌዝ ኮምፓውሬን ማሰር አልቻሉም ነበር። ኮምፓውሬ የእስሩን ዜና እንደሰማ በፍጥነት ከዋጋዱጉ አምልጦ ሳንካራ ቀድሞ ወደሚያዘው የፖ የኮማንዶ ማዕከል ሸሸ። የፖ ኮማንዶዎች የሳንካራን መታሰር ሲሰሙ በቁጣ ገነፈሉ። ኮምፓውሬ ይህንን ጦር በማደራጀት ለመልሶ ማጥቃትና ሳንካራን ለማስፈታት ዝግጅት ጀመረ። በዚህ ወቅት በዋጋዱጉ ከተማ ውስጥ ያለው ሁኔታ ከቁጥጥር ውጭ እየሆነ ነበር። የሳንካራ መታሰር ዜና በተሰማበት ቅጽበት መላው የሀገሪቱ ወጣቶች፣ ተማሪዎች፣ የሰራተኛ ማህበራት አባላትና ድሃው የከተማ ነዋሪ እንደ ሱናሚ ማዕበል ወደ ጎዳናዎች ወጣ። የፈረንሳይን ኤምባሲ ከበቡ። የመንግስትን ተቋማት ዘጉ። ከተማዋ ሳንካራን ፍቱት በሚል መፈክር ተናወጠች። ፕሬዝዳንት ዊድራጎ ሰራዊታቸውን አሰማርተው ተቃዋሚዎቹን ለመበተን ቢሞክሩም ህዝቡ ግን ሞትን አልፈራም ነበር። ይህ ህዝባዊ አመጽና የኮምፓውሬ ወታደራዊ ዝግጅት መንግስትን ሙሉ በሙሉ ሽባ አደረገው። ለወራት በዘለቀው ውጥረትና ህዝባዊ አመጽ ምክንያት ፕሬዝዳንት ዊድራጎ ሳንካራን ከእስር ቤት አውጥተው በቁም እስር ለማቆየት ተገደዱ። ነገር ግን ይህ በቂ አልነበረም። የህዝቡ ጥያቄ ሳንካራ ስልጣን ያዝ የሚል ሆነ። በመጨረሻም ያ ታሪካዊ ቀን ደረሰ። ነሐሴ 4 1983 እንደ አውሮፓውያን አቆጣጠር ብሌዝ ኮምፓውሬ የሚመራው ከአፍ እስከ ገደቡ የታጠቁ የፖ ኮማንዶዎች በህዝቡ እልልታና ድጋፍ ታጅበው ዋጋዱጉ ከተማን ተቆጣጠሩ። ወታደራዊ ዘመቻው እጅግ ፈጣንና የተሳካ ነበር። የዶክተር ዊድራጎ መንግስት ያለ ብዙ ደም መፋሰስ ተገረሰሰ። የፖ ኮማንዶዎች ቀጥታ ወደ ሳንካራ ማረፊያ አቅንተው መሪያቸውን ከእስር ነፃ ወጡ። በዚያች ታሪካዊ ምሽት የህዝቡ ደስታ ድንበር አልነበረውም። የነፃነት፣ የፍትህና የጸረ ኢምፔሪያሊዝም ፀሐይ በአፍሪካ ምድር ላይ በድጋሚ የፈነጠቀች መሰለ። በዚያው ምሽት ገና የ33 ዓመት ጎልማሳ የነበረው ካፒቴን ቶማስ ሳንካራ በብሔራዊ ሬዲዮ ጣቢያ በኩል ለአፐር ቮልታ ህዝብ ታሪካዊ ንግግር አደረገ። በድምፁ ውስጥ ምንም አይነት የፍርሃት ወይም የማመንታት ምልክት አልነበረም። ይልቁንም ጥልቅ የሆነ የቁርጠኝነትና የአብዮት መንፈስ ይንቦገቦግ ነበር። እንዲህ አለ: የአፐር ቮልታ ህዝቦች ሆይ፣ ዛሬ ብሔራዊ የጦር ኃይላችንና የህዝብ ንቅናቄ አንድ ላይ በመቀላቀል ሀገራችንን ሲያጠፋ የነበረውን አሻንጉሊት መንግስት ገልብጦታል። ከዛሬ ጀምሮ ስልጣን የህዝብ ነው። ብሔራዊ የአብዮት ምክር ቤት መንግስታዊ ስልጣኑን ተረክቧል። ግባችን አንድና አንድ ብቻ ነው: ሀገራችንን ከውጭ ጥገኝነት ማላቀቅ፣ ማህበራዊ ፍትህን ማረጋገጥና ድህነትን ከስሩ መንግሎ መጣል። ይህ ንግግር የ1983ቱን አብዮት ዘ ኦገስት ሪቮሉሽንን በይፋ ያበሰረ ነበር። ሳንካራ የብሔራዊ አብዮት ምክር ቤቱ ፕሬዝዳንት ሆኖ ሀገሪቱን መምራት ጀመረ። አሁን ስልጣን በእጁ ገብቷል። ግን ሳንካራ ስልጣንን የፈለገው ለራሱ አልነበረም። ስልጣንን የፈለገው አንድን አሮጌ የበሰበሰ ስርዓት ደምስሶ አዲስ ንጹህና ፍትሃዊ የሆነ ስርዓትን ለመገንባት ነበር። በቀጣዮቹ 4 ዓመታት ውስጥ ቶማስ ሳንካራ በአፍሪካ ታሪክ ታይቶ የማይታወቅ ኢኮኖሚያዊ፣ ማህበራዊና ባህላዊ ተአምር ሊሰራ ነው። ከሀገሪቱ ስም መቀየር ጀምሮ እስከ ሴቶች መብት መከበር፣ ከግብርና ራስን መቻል እስከ ደን ልማት ሀገሪቱን የነጻነት ላቦራቶሪ ሊያደርጋት ነው። ነገር ግን ይህንን ታላቅ ህልም ለማሳካት የሚከፍለው ዋጋ እጅግ የከበደ ነበር። ነሐሴ 1983 ዓ.ም ቶማስ ሳንካራ የስልጣን በትሩን ሲጨብጥ የተረከባት ሀገር በአፍሪካ አልፎም በዓለም ላይ ካሉ እጅግ ድሃና ኋላ ቀር ሀገራት ተርታ የምትሰለፍ ነበረች።
የህፃናት ሞት ምጣኔው እጅግ ዘግናኝ ከመሆኑ የተነሳ ከ1000 ህፃናት ውስጥ ከ200 በላይ የሚሆኑት አንደኛ ዓመት የልደት በዓላቸውን ሳያዩ ይሞቱ ነበር። የህዝቡ የማንበብና የመጻፍ ብቃት ከ20 በመቶ በታች ነበር። ሆኖም ሳንካራ የሀገሪቱን ኢኮኖሚያዊና ማህበራዊ ችግሮች ከመፍታቱ በፊት መፈወስ ያለበት አንድ ትልቅ የስነ ልቦናና የማንነት ቁስል እንዳለ ተገነዘበ። ያም የሀገሪቱ ስያሜ ነበር። ሀገሪቱ ለዓመታት ትጠራበት የነበረው አፐር ቮልታ የላይኛው ቮልታ የሚለው ስም ሀገሬው የራሱ የሆነ ትርጉም ሰጥቶት ያወጣው አልነበረም። ይህ ስም በ19ኛው ክፍለ ዘመን መገባደጃ ላይ ፈረንሳውያን ቅኝ ገዢዎች በሀገሪቱ ውስጥ በሚያልፈው የቮልታ ወንዝ ተነስተው ለራሳቸው የአስተዳደር ምቾት ሲሉ የሰጡት ጂኦግራፊያዊ መጠሪያ ብቻ ነበር። ሳንካራ አንድ ህዝብ የቅኝ ገዢዎችን ስም ተሸክሞ እንዴት ሙሉ በሙሉ ነፃ ነኝ ብሎ ሊያስብ ይችላል የሚል ጥብቅ አቋም ነበረው። ስለዚህም አብዮቱ አንደኛ ዓመቱን ባከበረበት ዕለት ነሐሴ 4 1984 እንደ አውሮፓውያን አቆጣጠር ሳንካራ አንድ ታሪካዊ አዋጅ አወጀ። የሀገሪቱን ስም ከአፐር ቮልታ ወደ ቡርኪና ፋሶ ተቀየረ። ይህ አዲስ ስም እንዲሁ በዘፈቀደ የተሰጠ አልነበረም። የሀገሪቱን ዋነኛ ብሔረሰቦች ቋንቋዎችን ያጣመረ ጥልቅ ትርጉም ያለው ስም ነበር። ቡርኪና የሚለው ቃል ሞሪ ከተባለው የሀገሪቱ ትልቁ ብሔረሰብ ቋንቋ የተወሰደ ሲሆን ትርጉሙም ቅን፣ ሐቀኛ ወይም ኩሩ ሰዎች ማለት ነው። ፋሶ የሚለው ቃል ደግሞ ከዲዮላ ቋንቋ የተወሰደ ሲሆን የአባት ሀገር ወይም ምድር ማለት ነው። በመሆኑም ቡርኪና ፋሶ ማለት የቅን ሰዎች ምድር ወይም የሐቀኛ ሰዎች ሀገር ማለት ነው። ከዚህም ባለፈ የሀገሪቱ ዜጎች የሚጠሩበትን ስም ለማውጣት ቤ የሚለውን ቃል ከፉላኒ ቋንቋ በመውሰድ የሀገሪቱ ዜጎች ቡርኪና ቤ ተብለው እንዲጠሩ አደረገ። ይህ ውሳኔ በሀገሪቱ ውስጥ ለዘመናት የነበረውን የጎሳና የብሔር ልዩነት ወደ ጎን በመተው ህዝቡ በአንድ ላይ የቅን ሰዎች ምድር ዜጋ በመሆን ትልቅ ብሔራዊ ኩራት እንዲሰማው አደረገ። ሳንካራ ራሱ አዲሱን የሀገሩን ብሔራዊ መዝሙር አንዲት ነጠላ ምሽት በሚል ርዕስ በራሱ እጅ ጻፈው። የሙዚቃ ቅንብሩንም በጊታር አጀበው። ይህ የስምና የማንነት ለውጥ የተደረገው በወረቀት ላይ ብቻ አልነበረም። ሳንካራ የቅን ሰዎች ምድር እውነተኛ ትርጉም እንዲኖራት መሪዎች በህዝብ ላይ ከመንገስ ይልቅ ህዝብን ማገልገል እንዳለባቸው በተግባር ማሳየት ጀመረ። የፈጠረው የአኗኗር ዘይቤና የአመራር ፍልስፍና ዓለምን ጉድ ያሰኘ ነበር። ሳንካራ ስልጣን እንደያዘ የራሱንና የሚኒስትሮቹን የደሞዝ መጠን በከፍተኛ ደረጃ አቋረጠው። የራሱ የፕሬዝዳንትነት ደሞዝ በወር 450 የአሜሪካ ዶላር ብቻ እንዲሆን አደረገ። እሱ ፕሬዝዳንት ሆኖ ሳለ የግል ንብረቱ አንዲት አሮጌ መኪና፣ 3 ጊታሮች፣ ጥቂት ብስክሌቶችና በባንክ ውስጥ የነበረው 150 ዶላር ብቻ ነበር። የፕሬዝዳንትነት ቤተ መንግስት ውስጥ የሚገኙትን ውድ የቅንጦት ዕቃዎችን አስወጣ። በአንድ ወቅት በሳንካራ ቢሮ ውስጥ የአየር ማቀዝቀዣ ኤር ኮንዲሽነር ሊገጠም ሲል ቆሞ የሚሰሩትን ሰራተኞች በማየት የቡርኪና ፋሶ ህዝብ በፀሐይ ሙቀት እያላባው እየሰራ እኔ እዚህ ቢሮ ውስጥ በቅዝቃዜ እየተንፈላሰስኩ እንዴት የህዝብ መሪ ነኝ እላለሁ በማለት የአየር ማቀዝቀዣው እንዳይገጠም ከለከለ። ከዚህም በላይ የዓለምን ትኩረት የሳበውና የሀገሪቱን ባለስልጣናት እጅግ ያስመረረው እርምጃ በመኪናዎች ላይ የወሰደው እርምጃ ነበር። ቀደም ሲል የነበሩት መሪዎችና ሚኒስትሮች የሚጠቀሙባቸው ውድ የሆኑ ጥቁር የመርሴዲስ ቤንዝ መኪናዎችን በሙሉ ሰብስቦ በጨረታ ሸጣቸው። ከጨረታው የተገኘውን ገንዘብ ለህፃናት አምባሳደርና ለትምህርት ቤቶች ግንባታ ዋለው። በምትኩ ሚኒስትሮቹና ከፍተኛ የመንግስት ባለስልጣናቱ በወቅቱ በሀገሪቱ ውስጥ እጅግ ርካሽና አነስተኛ በነበረችው ሬኖልት 5 መኪና ብቻ እንዲጠቀሙ አዘዘ። እሱም ራሱ የሚጓዘው በዚህችው ትንሽዬ ሬኖልት 5 መኪና ነበር። ይህ ብቻ አይደለም። የንግድ ወይም የአንደኛ ደረጃ ፈርስት ክላስ የአየር በረራ ለባለስልጣናት እርም ሆኖ ነበር። ማንኛውም የመንግስት ባለስልጣን ለሥራ ወደ ውጭ ሀገር ሲጓዝ መሳፈር ያለበት በተራው የህዝብ ክፍል ኢኮኖሚ ክላስ ብቻ ነበር። ሳንካራ አንድ ሚኒስትርና አንድ ተራ ዜጋ አየር ላይ ሲሆኑ ሁለቱም እኩል ናቸው፣ ልዩነቱ ያለው በመሬት ላይ በሚሰሩት ሥራ ብቻ ነው ይል ነበር።
ህዝቡንም በፖለቲካ ውስጥ ቀጥተኛ ተሳትፎ እንዲኖረው ለማድረግ የህዝብ መከላከያ ኮሚቴዎች CDR አቋቋመ። እነዚህ ኮሚቴዎች በየቀበሌው በየመንደሩና በየስራ ቦታው ተደራጅተው ህዝቡ አካባቢውን እንዲያጸዳ፣ የልማት ስራዎችን እንዲሰራና ጸረ አብዮት የሆኑ ሙሰኞችን እንዲቆጣጠር ስልጣን ተሰጣቸው። ምንም እንኳን በኋላ ላይ እነዚህ ኮሚቴዎች በስልጣን መባለግና ሰዎችን በማስፈራራት የአብዮቱን ስም ቢያጎድፉም መጀመሪያ ላይ ግን ህዝቡን በማስተባበርና የህዝቡን ጉልበት ለሀገር ግንባታ በመዋል ታላቅ ስራ ሰርተዋል። ቡርኪና ፋሶ በእውነትም የታታሪዎች የነቃ ህሊና ያላቸውና የቅን ሰዎች ምድር እየሆነች መጣች። የቶማስ ሳንካራ ፖለቲካዊ ፍልስፍና ጥልቅ የሆነ የማህበራዊ ፍትህና የጸረ ኢምፔሪያሊዝም መንፈስን ያዘለ ነበር። ሳንካራ የውጭ ብድርና የውጭ እርዳታ ለአፍሪካ ሀገራት የተዘረጋ የሞት ወጥመድ ነው ብሎ በጽኑ ያምን ነበር። ታዋቂ በሆነው ንግግሩ ላይ ኢምፔሪያሊዝም ምንድነው ብላችሁ አትጠይቁኝ፣ ሳህናችሁን ተመልከቱ። በሳህናችሁ ላይ ያለው ከውጭ ሀገር የመጣው ሩዝ፣ በቆሎና ስንዴ ያ ነው ኢምፔሪያሊዝም። የሚመግብህ ይቆጣጠርሃል በማለት በአደባባይ ተናግሯል። ይህንን ጥገኛ ስርዓት ለመስበር ሳንካራ እጅግ ፈጣንና ስር ነቀል የሆነ የግብርናና የኢኮኖሚ አብዮት ጀመረ። የመጀመሪያው እርምጃው የመሬትን ስሪት ማሻሻያ ነበር። በሀገሪቱ ውስጥ ለዘመናት መሬትን በሞኖፖል ይዘው ገበሬውን ሲበዘብዙ የነበሩ የባህል መሪዎችና የፊውዳል ባላባቶችን መብት ሰርዞ መሬትን በቀጥታ ለሚያርሰው ድሃ ገበሬው አከፋፈለ። ገበሬው በራሱ መሬት ላይ እንዲያመርት የማዳበሪያና የዘር ድጋፍ አደረገለት። ውጤቱ ግን ምትሃት እስኪመስል ድረስ አስገራሚ ነበር። በ4 ዓመታት ጊዜ ውስጥ ብቻ ቡርኪና ፋሶ ከምግብ እጥረት ተላቃ ራሷን መመገብ ቻለች። የስንዴና የሰብል ምርት በሄክታር ከ1700 ኪሎ ግራም ወደ 3800 ኪሎ ግራም አደገ። ይህ በአፍሪካ ታሪክ ውስጥ አቻ የማይገኝለት ፈጣን የግብርና እድገት ነበር። ቡርኪና ፋሶ ከውጭ ሀገር ስንዴ መለመን አቆመች። ሳንካራ የሀገሪቱን የውስጥ አቅም በመጠቀም በመሰረተ ልማት ግንባታ ላይ ሌላ ታላቅ ታሪክ ሰራ። ሀገሪቱን የሚያስተሳስር የባቡር ሀዲድ መገንባት ፈልጎ የዓለም ባንክን እና የዓለም አቀፍ የገንዘብ ድርጅትን IMFን ብድር ጠየቀ። እነሱ ግን በልዩ ልዩ ቅድመ ሁኔታዎች ጥያቄውን ውድቅ አደረጉት። ሳንካራ ግን ተስፋ አልቆረጠም። በምትኩ የባቡር ሀዲድ ጦርነት የተባለ ብሔራዊ ዘመቻ አወጀ። መላው የቡርኪና ፋሶ ህዝብ፣ ወጣቱ፣ አዛውንቱ፣ ወንዱ፣ ሴቱ በበጎ ፈቃድ እየወጣ የባቡር ሀዲዱንና ቆርቆሮን በግዛት ትከሻው እየተሸከመ 70 ኪሎ ሜትር የሚረዝም የባቡር ሀዲድ ላይ ያለ ምንም የውጭ ሀገር ብድርና እርዳታ መዘርጋት ቻለ። መንገዶች፣ ድልድዮችና የውሃ ጉድጓዶች በህዝብ የጉልበት ሥራ በየመንደሩ ተገነቡ። ከኢኮኖሚው ጎን ለጎን የጤናው ዘርፍ በሳንካራ ዘመን ያሳየው እምርታ የዓለም ጤና ድርጅትን ሳይቀር ጉድ ያሰኘ ነበር። በ1984 የኮማንዶ ክትባት ዘመቻ የሚል ስያሜ የተሰጠው አገር አቀፍ የጤና ዘመቻ ታወጀ። በአንድ ሳምንት ውስጥ ብቻ 2.5 ሚሊዮን የሚሆኑ የቡርኪና ፋሶ ህፃናት በማኒንጃይተስ፣ በቢጫ ወባ እና በኩፍኝ በሽታዎች ላይ ክትባት እንዲያገኙ ተደረገ። ይህ ዘመቻ በመቶ ሺዎች የሚቆጠሩ ህፃናትን ከሞት ታደገ። በተጨማሪም በእያንዳንዱ መንደር ውስጥ ቢያንስ አንድ ጤና ጣቢያ እንዲገነባ መመሪያ ተላለፈ። ሳንካራ የከባቢ አየር ለውጥን ክላይሜት ቼንጅ አስቀድሞ ከተገነዘቡ የአፍሪካ መሪዎች መካከል የመጀመሪያው ነበር ለማለት ይቻላል። የሰሐራ በረሃ ወደ ደቡብ እየተስፋፋ የቡርኪና ፋሶ ለም መሬቶች እያደረቀ መሆኑን በመረዳቱ አረንጓዴው አብዮት ጀመረ። ባዘዘው ብሔራዊ የዛፍ ተከላ ዘመቻ መሰረት በአጭር ጊዜ ውስጥ 10 ሚሊዮን ዛፎች ተተከሉ። ማንኛውም የሀገሪቱ ዜጋ ጋብቻ ሲፈጽም፣ ልጅ ሲወልድ ወይም ልዩ በዓል ሲያከብር ቢያንስ አንድ ዛፍ የመትከል ግዴታ በሕግ ተደነገገ። የዛፍ መቁረጥ በጥብቅ ተከለከለ። ይህ እርምጃ የበረሃማነትን መስፋፋት ከመግታቱም በላይ የሀገሪቱን ስነ ምህዳር መለሰው። በትምህርት ዘርፍም የተሰራው ሥራ ታሪካዊ ነበር። የህዝቡን የማንበብና የመጻፍ ችሎታ ከ13 በመቶ ወደ 73 በመቶ ለማሳደግ ታላቅ የጎልማሶች ትምህርት ዘመቻ ተካሄደ። መንደሮች ሁሉ በራሳቸው ጉልበት ትምህርት ቤቶችን እንዲገነቡ ተደረገ። ከዚህ ሁሉ በላይ ግን የሳንካራ የኢኮኖሚ ፖሊሲ ማሳያ የነበረው
የሀገር ውስጥ ምርትን ማበረታታት ነበር። ፋንሶ ዳን ፋኒ የሚባል ከቡርኪና ፋሶ ጥጥ በቡርኪና ፋሶ ሸማኔዎች የሚሰራ ባህላዊ ልብስ ነበር። ሳንካራ የሀገሪቱን የጨርቃ ጨርቅ ኢንዱስትሪን ለማሳደግ ሲል ማንኛውም የመንግስት ሰራተኛ፣ ሚኒስትርም ሆነ ፕሬዝዳንት በስራ ሰዓትና በመንግስት ስብሰባዎች ላይ ይህንን የሀገር ውስጥ ልብስ ፋሶ ዳን ፋኒ መልበስ እንዳለበት ግዴታ አደረገ። በውጭ ሀገር የሚሰሩ አምባሳደሮች ሳይቀሩ ይህንኑ ለብሰው መታየት ጀመሩ። በዚህም የተነሳ በሺዎች የሚቆጠሩ የሀገሪቱ ሸማኔዎች የገበያ ዕድል አግኝተው ከድህነት መውጣት ቻሉ። የሳንካራ ቡርኪና ፋሶ የውጭ ሀገር እርዳታን በመጸየፍ የገዛ ህዝብን ጉልበት፣ ዕውቀትና ሀብትን በመጠቀም በ4 ዓመታት ውስጥ ብቻ ከድህነት አዘቅት ወጥታ የአፍሪካ የኢኮኖሚ ብልጽግናና የነጻነት ተምሳሌት ሆነች። ነገር ግን ሳንካራ ይህንን ሁሉ ሲያደርግ ዝም ብሎ ተቀምጦ የነበረ አንድ የህብረተሰብ ክፍል ነበር። ያም በአፍሪካ ማህበረሰብ ውስጥ ለዘመናት ተረግጦ ተጨቁኖና ድምፁ ታፍኖ የኖረው የሴቶች ማህበረሰብ ነው። ቀጣዩ የሳንካራ አብዮት ያነጣጠረው እዚህ ላይ ነበር። በአፍሪካ አህጉር ውስጥ በተለይም በ1980ዎቹ አካባቢ የሴቶች መብት የሚባል ነገር በፖለቲካው መድረክ ላይ እምብዛም አይነሳም ነበር። ሴቶች በባህላዊ የአባቶች ስርዓት ስር ተረግጠው እንደ ንብረት የሚቆጠሩበት፣ ያለ ዕድሜያቸው በግዴታ ለትዳር የሚሰጡበትና ከቤት ውስጥ ስራ ውጪ ሌላ ሚና ያልነበራቸው ጊዜ ነበር። በአፐር ቮልታ ይህ ሁኔታ እጅግ የገፋ ነበር። ሴቷ ማገዶ ትለቅማለች፣ ውሃ ከሩቅ ትቀዳለች፣ እርሻ ታርሳለች፣ ትወልዳለች፣ ታሳድጋለች። ነገር ግን በውሳኔ ሰጪነት ላይ ምንም አይነት ድምፅ አልነበራትም። ቶማስ ሳንካራ ስልጣን ሲይዝ ይህንን አሳዛኝ እውነታ ለመቀልበስ ቆርጦ ተነሳ። ሳንካራ የካርል ማርክስን ፍልስፍና በሚገባ ያነበበ ቢሆንም ከማርክስም በላይ የራሱን ማህበረሰብ ጠንቅቆ ያውቅ ነበር። በአንድ ወቅት በዋጋዱጉ አደባባይ ለተሰበሰበው ህዝብ ባደረገው ታሪካዊ ንግግሩ ላይ እንዲህ አለ። ጓዶች፣ የማህበረሰቡን ግማሽ አካል ሴቶችን በባርነት ሰንሰለት አስረን እውነተኛ አብዮትና ማህበራዊ ለውጥ እናመጣለን ብሎ ማሰብ ፍጹም ቅዠት ነው። የሴቶች ነፃነት የአብዮታችን የጎንዮሽ ውጤት ሳይሆን የትግላችን ማዕከላዊ አስኳል ነው። በዚህ እምነቱ መሰረት ሳንካራ በአፍሪካ ታሪክ ለመጀመሪያ ጊዜ የሚባል ማህበራዊ አብዮት አፈነዳ። የመጀመሪያ እርምጃው የመንግስት መዋቅሩን ማስተካከል ነበር። በአፍሪካ ሀገራት ሴቶች ቢበዛ የሴቶች ጉዳይ ሚኒስትር ተብለው በሚሾሙበት በዚያ ዘመን ሳንካራ ቁልፍ የሆኑ የሚኒስትር መስሪያ ቤቶችን ማለትም የበጀት፣ የጤና፣ የባህልና የፍትህ ሚኒስትሮችን ጨምሮ ለሴቶች ሰጠ። ከዚህም ባለፈ የሀገሪቱን ከፍተኛ ፍርድ ቤት ዳኞችና የየአውራጃው ከፍተኛ አስተዳዳሪዎችን በብዛት ሴቶች እንዲሆኑ አደረገ። የሳንካራ የሴቶች መብት ማሻሻያ በካቢኔ ሹመት ብቻ ላይ የተወሰነ አልነበረም። ወደ ህዝቡ ባህልና የዕለት ተዕለት ኑሮም ዘልቆ ገባ። በወቅቱ በቡርኪና ፋሶ የሴቶች ግርዛት እጅግ የተለመደና እንደ ባህል የሚከበር ድርጊት ነበር። ይህ ድርጊት በሴቶች ጤናና ስነልቦና ላይ የሚያደርሰውን አሰቃቂ ጉዳት የተረዳው ሳንካራ የሴቶች ግርዛትን በመላው ሀገሪቱ በህግ አገደው። ይህንን ህግ የጣሰ ማንኛውም ግለሰብ ጥብቅ ቅጣት እንዲጣልበት አደረገ። ይህ ብቻ አይደለም፣ ያለ ዕድሜ ጋብቻና በግዴታ የሚፈጸም ጋብቻ ሙሉ በሙሉ ተከለከለ። በአፍሪካ ባህል ውስጥ ስር ሰዶ የነበረውን አንድ ወንድ በርካታ ሚስቶችን ማግባት ይችላል የሚለውን ልማድ አጥብቆ በመቃወም ከአንድ በላይ ማግባትን በህግ ገደበ። መበለቶች፣ ባሎቻቸው የሞቱባቸው ሴቶች የባሎቻቸውን ንብረት መውረስ አይችሉም የሚለውን አድሏዊ ባህል ሰርዞ መበለቶች ሙሉ የንብረት ባለቤት እንዲሆኑ አዋጅ አወጣ። በጣም የሚያስገርመውና በዓለም ዙሪያ ታላቅ መነጋገሪያ የሆነው የሳንካራ ተግባር ግን በመጋቢት 8 የዓለም የሴቶች ቀን ማርች 8 ላይ ያደረገው ክስተት ነው። ሳንካራ ወንዶች የሴቶችን የዕለት ተዕለት የቤት ውስጥ ሥራ ጫና እንዲረዱ በማሰብ አንድ ልዩ ብሔራዊ ዘመቻ አወጀ። በዚህ ዘመቻ መሰረት መጋቢት 8 ቀን በቡርኪና ፋሶ ያሉ ወንዶች ሚኒስትሮችን፣ የጦር አዛዦችንና ራሱ ሳንካራን ጨምሮ ወደ ገበያ ሄደው ሸመታ ማካሄድ፣ ምግብ ማብሰል እና ሕፃናትን መንከባከብ ነበረባቸው። የዚያን ቀን የዋጋዱጉ ገበያ በወንዶች ተሞልቶ ነበር። ወንዶች አትክልት ሲገዙ፣ ዋጋ ሲደራደሩና ሕፃናትን በጀርባቸው አስለው ምግብ ሲያበስሉ ማየት የተለመደ ሆነ። ይህ ድርጊት በወንዶች ውስጥ ታላቅ የስነ ልቦና ለውጥና ለሴቶች ያላቸውን አክብሮት እንዲጨምር አድርጓል።
የቤት ሥራ የሴት ብቻ አይደለም የሚለው መልእክት በተግባር ተረጋገጠ። ትምህርትን በተመለከተ ሳንካራ ታላቅ ለውጥ አምጥቷል። ከዚህ በፊት አንዲት ተማሪ ትምህርት ቤት እያለች ካረገዘች ከትምህርት ቤት ትባረር ነበር። የልጁ አባት የሆነው ወንድ ተማሪ ግን ትምህርቱን ይቀጥላል። ሳንካራ ይህንን ኢፍትሐዊ አሰራር ቀየረው። ያረገዙ ተማሪዎች ከወለዱ በኋላ ተመልሰው ትምህርታቸውን እንዲቀጥሉ የሚፈቅድ ሕግ አወጣ። ትምህርትን የማግኘት መብት በመፀነስ ምክንያት ሊገደብ አይችልም የሚል ጽኑ አቋም ነበረው። በተጨማሪም ሳንካራ የሴቶችን ውትድርናና ራስን የመከላከል አቅም አበረታቷል። የራሱን የግል ጥበቃ ፕሬዚደንሻል ጋርድ ሙሉ በሙሉ በሚባል ደረጃ በሴት ኮማንዶዎች አዋቀረ። በክብር ዝግጅቶች ላይ ሳንካራን አጅበው በሞተር ሳይክል የሚጓዙት በጦር መሳሪያ የታጠቁና ፊታቸው ላይ ቆራጥነት የሚነበብባቸው የቡርኪና ፋሶ ሴት ወታደሮች ነበሩ። በሴተኛ አዳሪነት ተሰማርተው የነበሩ ሴቶችንም ማሰርና ማዋረድ መፍትሄ አያመጣም በማለት ከመንገድ ላይ ሰብስቦ የሙያ ስልጠና እንዲያገኙ፣ የልብስ ስፌትና ሌሎች ስራዎችን እንዲሰሩ በማድረግ ከዝሙት ንግድ አውጥቶ የክብር ስራ ባለቤት አደረጋቸው። ቶማስ ሳንካራ በአህጉሪቱ ታሪክ የመጀመሪያው የሴቶች መብት ታጋይ ፕሬዝዳንት ነበር ቢባል ማጋነን አይሆንም። ሆኖም ይህ ማህበራዊ ለውጥ በሀገሪቱ ውስጥ በነበሩ ወግ አጥባቂ የሃይማኖት አባቶች፣ የጎሳ መሪዎችና በአንዳንድ ወንዶች ዘንድ ከፍተኛ ቅሬታን ፈጥሮ ነበር። ሳንካራ ባህላችንን እያጠፋ ነው፣ ሴቶችን በወንዶች ላይ እያሰለጠነ ነው የሚሉ የሽኩሽኩታ ድምጾች ይሰሙ ጀመር። ይህ ውስጣዊ ቅሬታ በኋላ ላይ ለሚመጣው የፖለቲካ ሴራ አንዱ ማዳበሪያ ሆኖ አገልግሏል። ነገር ግን ሳንካራ ወደ ኋላ የሚል ሰው አልነበረም። እሱ ፊቱን ያዞረው ወደ ሌላው ታላቅ የትግል አውድማ ነበር፣ ወደ ዓለም አቀፉ የጸረ ኢምፔሪያሊዝም ፍጥጫ። የቶማስ ሳንካራን ስም ከአፍሪካ አልፎ በመላው ዓለም እንዲገን ያደረገው የውጭ ፖሊሲውና ያሳየው ወደር የለሽ ድፍረት ነው። በወቅቱ የነበሩት አብዛኞቹ የአፍሪካ መሪዎች የነጻነት ታጋይ ነን ቢሉም በተዘዋዋሪ መንገድ ግን የምዕራባውያን ሀያላን ሀገራት በተለይም የቀድሞ ቅኝ ገዢዎቻቸው ታዛዦችና አሻንጉሊቶች ነበሩ። ፈረንሳይ በአፍሪካ ላይ የነበራትን የኒዮ ኮሎኒያሊዝም የበላይነት ያለ አንዳች ተቀናቃኝ ታራምድ ነበር። ሳንካራ ግን ይህንን ጥገኝነት በእጅጉ ይጸየፈው ነበር። እውነተኛ ሉዓላዊነት ማለት የራስን ፖሊሲ ያለማንም የውጭ ሀገር ጣልቃ ገብነት መቅረጽ መቻል ነው በማለት አወጀ። በዚህ የተነሳ አሜሪካና ፈረንሳይን የሚያስቆጡ ነገር ግን ለተጨቆኑት የዓለም ህዝቦች አጋርነቱን የሚያሳዩ እርምጃዎችን መውሰድ ጀመረ። ለምሳሌ በኩባ፣ በኒካራጓና በፍልስጤም ለሚደረጉ የነጻነት ትግሎች በአደባባይ ድጋፉን ሰጠ። ይህ ድርጊቱ በዋሽንግተንና በፓሪስ የሚገኙትን ባለስልጣናት እጅግ አበሳጫቸው። ይህ የፍጥጫ መንፈስ እጅግ ታሪካዊ በሆነ መልኩ የታየው እንደ አውሮፓውያን አቆጣጠር በህዳር ወር 1986 ዓ.ም የፈረንሳዩ ፕሬዝዳንት ፍራንሷ ሚትራን ቡርኪና ፋሶን በጎበኙበት ወቅት ነበር። ሚትራን ወደ ዋጋዱጉ የመጡት እንደ ትልቅ ጌታ ወይም አለቃ በሚመስል እብሪት ስሜት ነበር። ማታ ላይ በሚኒስትሮች ምክር ቤት አዳራሽ በተዘጋጀው የራት ግብዣ ላይ ሳንካራ ንግግር ለማድረግ ወደ መድረኩ ወጣ። የፈረንሳዩ ፕሬዝዳንት ሚትራን ከፊት ለፊት ተቀምጠዋል። የዓለም ሚዲያዎች ካሜራቸውን አዘጋጅተዋል። በዚያ መድረክ ላይ ሳንካራ ማንም የአፍሪካ መሪ በፈረንሳይ ፕሬዝዳንት ፊት ለፊት ተናግሮት የማያውቀውን እጅግ ደፋርና ኃይለኛ ንግግር አደረገ። በወቅቱ ፈረንሳይ በደቡብ አፍሪካ ውስጥ ጥቁሮችን ከሚያሰቃየው የአፓርታይድ መንግስት መሪ ከነበረው ፒተር ቦታ ጋር ወዳጅነት መስርታ ነበር። ሳንካራ ይህንን ፊት ለፊት ተጋፈጠው። ሚትራንን እያየ ክቡር ፕሬዝዳንት፣ እርሶ ከጥቂት ቀናት በፊት ነፍሰ ገዳዩንና ዘረኛውን ፒተር ቦታን በሀገሩ ተቀብለው አስተናግደዋል። ይህ ድርጊቶ በአፍሪካውያን ልብ ውስጥ ጥልቅ ቁስል ፈጥሯል። እነዚያ እጆቻቸው በጥቁሮች ደም የተጨማለቁ መሪዎች በፈረንሳይ ምድር መርገጥ አልነበረባቸው። ፈረንሳይ የነጻነትና የእኩልነት ሀገር ነኝ እያለች እንዴት የዘረኞች ወዳጅ ትሆናለች? በማለት ያለምንም ፍርሃት የፈረንሳይን መንግስት ውሳኔ ተቸ። በአዳራሽ ውስጥ የነበረው ጸጥታ አስደንጋጭ ነበር። የፈረንሳዩ ፕሬዝዳንት ሚትራን ፊታቸው ቀላ፣ እጅግ ተበሳጩ። የእራት ግብዣው መድረክ ወደ ፖለቲካዊ የጦር ሜዳ ተቀየረ። ሚትራን ወደ መድረኩ ሲወጡ ንግግራቸውን የጀመሩት በማሾፍና በማስፈራራት ነበር። ይህ ወጣት መሪ በጣም ይረብሻል፣
በጣም አደገኛ ነው። እሱ ከኛ ጋር መጣላት ይፈልጋል፣ እኛ ግን እንታገሰዋለን የሚል ይዘት ያለው ንግግር አደረጉ። ይህ ክስተት ፈረንሳይ ሳንካራን ከስልጣን ለማስወገድ ወይም ለማጥፋት የወሰነችበት ትልቁ ምዕራፍ እንደሆነ የታሪክ ምሁራን ይስማማሉ። ከፈረንሳይ ባሻገር ሳንካራ በጎረቤት የአፍሪካ ሀገራት መሪዎች ላይም ትልቅ ስጋት ፈጥሮ ነበር። በተለይም የኮት ዲቫር ፕሬዝዳንት የነበሩት ፊሊክስ ሁፌ-ቧኝ እና የቶጎ መሪ ኛሲንግቤ ኤያዴማ ሳንካራን እንደ ክፉ በሽታ ነበር የሚፈሩት። እነዚህ መሪዎች በሙስና የተዘፈቁ የፈረንሳይ ቀኝ እጅ የሆኑና የህይወት ዘመን ስልጣን የያዙ አምባገነኖች ነበሩ። የሳንካራ አብዮታዊ ሐሳብና የህዝብ ተወዳጅነት ወደ ሀገራችን ተሻግሮ የኛን ህዝብ ለአመጽ እንዳነሳሳው በማለት እጅግ ሰጉ። ስለዚህም የሳንካራን መንግስት ለመገልበጥ ከፈረንሳይ የስለላ ድርጅት ጋር በድብቅ መስራት ጀመሩ። የቶማስ ሳንካራ የጸረ ኢምፔሪያሊዝም ትግል ጣረ ላይ የደረሰውና ለዘላለም በታሪክ ማህደር ውስጥ ደማቅ ሆኖ የተጻፈው ግን በሐምሌ 1987 እንደ አውሮፓውያን አቆጣጠር በአዲስ አበባ ከተማ ባደረገው ንግግር ነው። በኢትዮጵያ መዲና አዲስ አበባ የአፍሪካ አንድነት ድርጅት 25ኛ ጠቅላላ ጉባኤው እየተካሄደ ነበር። የአፍሪካ መሪዎች በተንቆጠቆጡ ምዕራባዊ ሱፎችና የሐር ከረባቶች አጊጠው በአዳራሽ ውስጥ ተቀምጠዋል። ሳንካራ ግን የሀገሩ ገበሬዎች በሰሩት ባህላዊ የጥጥ ልብስ ፋሶ ዳንፋኒና በተለመደው የኮማንዶ ማዕረጉ ወደ መድረኩ ወጣ። በዚህ መድረክ ላይ ያደረገው ንግግር የውጭ ዕዳን አንከፍልም በሚል መሪ ሐሳብ ላይ ያተኮረ ነበር። ሳንካራ አፍሪካን አንቀው ስለያዙት የዓለም ባንክና የአይኤምኤፍ የብድር ፖሊሲዎች በሚገርም የንግግር ችሎታ ተነተነ። ጓዶች አለ ሳንካራ ድምፁን ከፍ አድርጎ፣ ይህ የውጭ ዕዳ የሚባለው ነገር ምንድን ነው? ማን ነው ለማን ያበደረው? ያበደሩን እኮ ከኛ የዘረፉትን የራሳችንን ሀብት ነው። ዕዳ ማለት በአዲስ መልክ የተዋቀረ የቅኝ ግዛት ስርዓት ነው። ቅኝ ገዢዎች ትናንት በጠመንጃ ይዘው ይገዙን ነበር። ዛሬ ደግሞ በገንዘብና በብድር በኢኮኖሚ እየገዙን ነው። እኛ ይህንን ዕዳ መክፈል አንችልም፣ መክፈልም የለብንም። የሰሩልን ነገር የለም፣ የሰጡን የራሳችንን ሀብት ነው። አዳራሹ በጭብጨባ አስተጋባ። ነገር ግን ብዙዎቹ መሪዎች በልባቸው እየደገፉትም ቢሆን በይፋ ከሱ ጋር ለመቆም ፈርተው ነበር። ሳንካራ ይህንን ፍርሃታቸውን ተረድቶ ነበር። እናም ንግግሩን ሲያጠቃልል የራሱን የሞት ፍርድ የፈረመች የምትመስል አንዲት ትንቢታዊና ልብ ሰባሪ አረፍተ ነገር ተናገረ። ይህንን ዕዳ አንከፍልም ብለን በጋራ መቆም አለብን። ቡርኪና ፋሶ ብቻዋን ዕዳ አልከፍልም ካለች በሚቀጥለው ዓመት በዚህ ጉባኤ ላይ እኔ አልገኝም። እነዚህ ቃላት እውነት ነበሩ። ሳንካራ የአፍሪካን መሪዎች በጋራ እንዲቆሙ ቢለምንም እነሱ ግን ለምዕራባውያን ታማኝ መሆንን መረጡ። ሳንካራ ብቻውን ቀረ። ድምፁ በጣም ጎላ፣ ሐሳቡ በጣም ተላላፊ ሆነ። ለምዕራባውያን ብዝበዛ፣ ለፈረንሳይ ኒዮ ኮሎኒያሊዝም እና ለአፍሪካ አምባገነኖች ቶማስ ሳንካራ ሊያስወግዱት የሚገባ አደገኛ ቫይረስ ሆኖ ታያቸው። የሳንካራ ግድያ ሴራ በፓሪስ፣ በአቢጃን እና በዋጋዱጉ ጨለማ ክፍሎች ውስጥ መጠንሰስ ጀመረ። እጅግ ልብ የሚሰብረውና በታሪክ ውስጥ ከታዩ ታላላቅ ክህደቶች አንዱ የሚባለው ነገር ግን ይህንን ግድያ ሴራ እንዲፈጽም የተመረጠው ሰው ጠላት አልነበረም። የተመረጠው ሳንካራ ወንድሜ ብሎ የሚያምነው አብሮት የተዋጋው ስልጣን ላይ ያወጣውና ሁለተኛው የሀገሪቱ ኃይለኛ ሰው ብሌዝ ኮምፓወሬ ነበር። የሳንካራ አብዮት ከውጭ ጠላቶች ብቻ ሳይሆን ከውስጥ ወዳጆችን በኩል የከረረ ፈተና ገጠመው። መጨረሻው ሊቃረብ መሆኑን ብዙዎች እያወቁ መጡ። ሳንካራም ራሱ ቢሆን። አንድ ታላቅ አብዮት ሁልጊዜም ውጫዊ ጠላቶችን ብቻ ሳይሆን የውስጥ ፈተናዎችንም ይወልዳል። የቶማስ ሳንካራ መንግስትም ከዚህ የጸዳ አልነበረም። በ1986 መገባደጃና በ1987 መጀመሪያ ላይ በቡርኪና ፋሶ አየር ላይ የጥርጣሬ የፍርሃትና የድካም ደመና ማንዣበብ ጀመረ። አብዮቱ እጅግ ፈጣን ነበር። የለውጡ ፍጥነት አንዳንዶቹን የህብረተሰብ ክፍሎች እያዳከማቸውና እየሰለቻቸው መጣ። ከሁሉ በላይ ለዚህ የውስጥ ቀውስ ዋነኛ ምክንያት የነበሩት ሳንካራ ራሱ ያቋቋማቸው የህዝብ መከላከያ ኮሚቴዎች ሲዲአር ነበሩ። መጀመሪያ ላይ እነዚህ ኮሚቴዎች ህዝቡን ለልማት በማስተባበር ታላቅ ሥራ ሰርተው ነበር። ነገር ግን ጊዜ ያለፈ ሲሄድ በየመንደሩ ያሉ የኮሚቴ አባላት
ስልጣን አሰከራቸው። የፖለቲካ ትምህርት የሌላቸው መሳሪያ የታጠቁ ወጣቶች በህዝቡ ላይ የራሳቸውን ፍርድ መስጠት ጀመሩ። የግል ቂም ያላቸውን ሰዎች የአብዮቱ ጸር እያሉ ማሰር፣ ንብረት መቀማትና ህዝቡን ማስፈራራት ስራቸው ሆነ። ባህላዊ መሪዎችና የሃይማኖት አባቶች ክብራቸው ተነካ። መካከለኛው የህብረተሰብ ክፍል፣ ሰራተኛው፣ መምህሩና ነጋዴው በእነዚህ ኮሚቴዎች ግፍ ክፉኛ ተማረረ። ሳንካራ እነዚህን ስህተቶች አላወቀም ማለት አይደለም። እንዲያውም በአደባባይ አንዳንዶቻችሁ ኮሚቴዎች የአብዮቱ ጠባቂ ከመሆን ይልቅ የህዝብ ጨቋኝ እየሆናችሁ ነው በማለት ገስጾ ነበር። ነገር ግን በህዝብ ውስጥ የተፈጠረው ስብራት በቀላሉ የሚጠገን አልነበረም። የሰራተኛ ማህበራትና መምህራን የሥራ ማቆም አድማ ሲመቱ ሳንካራ በቁጣ በመቶዎች የሚቆጠሩ መምህራንን ከስራ አባረረ። ይህ ድርጊት አብዮቱ ከህዝብ ጋር የነበረውን ጥብቅ ቁርኝት እያላለው መጣ። ይህ በሆነበት ወቅት የሳንካራ ቀኝ እጅ የነበረውና ሁለተኛው የሀገሪቱ ሰው ብሌዝ ኮምፓወሬ በዝምታ ነገሮችን ይመለከት ነበር። የሳንካራና የኮምፓወሬ ጓደኝነት በአፍሪካ ፖለቲካ ውስጥ እጅግ የሚደነቅ ነበር። ሳንካራ ለኮምፓወሬ ያለው እምነት ድንበር አልባ ነበር። ነገር ግን በሁለቱ መሪዎች መካከል ጥልቅ የሆነ የርዕዮተ ዓለምና የአኗኗር ዘይቤ ልዩነት ቀስ በቀስ እያደገ መጣ። ሳንካራ ስልጣን ለህዝብ ማገልገያ ነው ብሎ ሲያምን መኪናውን ትቶ በብስክሌት ሲጓዝ፣ ርካሽ ልብስ ሲለብስ፣ ኮምፓወሬ ግን የፕሬዝደንትነት ሹመቱንና የስልጣኑን ምቾት ይፈልግ ነበር። ኮምፓወሬ በአቋሙ ለስላሳና ለምዕራባውያን የተመቸ ሰው ነበር። የሁለቱን ጓደኛሞች ግንኙነት ሙሉ በሙሉ የለወጠው ሌላው ትልቅ ክስተት የብሌዝ ኮምፓወሬ ትዳር ነበር። ኮምፓወሬ ሻንታል ቴራሶን ዴ ፉዤር የተባለች በፈረንሳይ ያደገችና የኮት ዲቫር ፕሬዝደንት የፊሊክስ ሁፌ ቧኝ የቅርብ ዘመድ የሆነች ሴትን አገባ። ሻንታል የቅንጦት ኑሮን የምትወድ ከፍተኛ የፖለቲካ ትስስር ያላት ሴት ነበረች። በኮት ዲቫሩ ፕሬዝደንትና በፈረንሳይ መንግስት በኩል የተጠመደው ወጥመድ ይህ ነበር። የፈረንሳይና የአጎራባች ሀገራት የስለላ ድርጅቶች ኮምፓወሬን ማባበል ጀመሩ። ሳንካራ ሀገሪቱን ወደ ገደል እየመራት ነው፣ ከምዕራባውያን ጋር እያጣላን ነው፣ አንተ የተሻልክ መሪ መሆን ትችላለህ፣ እኛም በገንዘብና በፖለቲካ እንደግፋለን የሚል መርዝ በኮምፓወሬ ጆሮ ውስጥ ይንቆረቆር ጀመር። በ1987 አጋማሽ ላይ በዋጋዱጉ ከተማ ውስጥ መፈንቅለ መንግስት ሊደረግ ነው የሚሉ ወሬዎች እንደ አቧራ መፍላት ጀመሩ። የሳንካራ የቅርብ አጋሮች፣ የስለላ አባላትና ታማኝ ወታደሮቹ ብሌዝ ኮምፓወሬ ሳንካራን ለመግደል ሴራ እየጠነሰሰ መሆኑን መረጃ ደረሳቸው። የሳንካራ የጥበቃ አዛዦች ፕሬዝዳንት ሆይ ብሌዝ ሊገል ስለሆነ እኛ ቀድመን እርምጃ እንውሰድበት፣ እንሰረው ወይም እንግደለው ብለው በተደጋጋሚ ጠየቁት። የሳንካራ ምላሽ ግን እስከ ዛሬ ድረስ የዓለም ታሪክ አጥኚዎችን የሚያስገርምና የሚያሳዝን ነበር። ሳንካራ ጓደኛውን ብሌዝን ቀድሞ ለመምታት ወይም ለማሰር ፍጹም ፈቃደኛ አልነበረም። እኔ ቶማስ ሳንካራ የቅርብ ጓደኛዬንና ወንድሜን አልከዳም አለ። ወንድሜ በክህደት መንገድ መሄድ ከፈለገ የክህደቱ ባለቤት እሱ ይሁን። እኔ ግን ጓደኝነትን በማፍረስ ታሪክ አልሰራም። የፈረንሳይንና የጠላቶችን ፍላጎት አላረካም። ብሌዝ እኔን መግደል ከፈለገ ማንም ሊያስቆመው አይችልም። ሕይወቴን ባጣም ክብሬን ግን ይዤ አልፋለሁ በማለት ፈጽሞ እርምጃ ላለመውሰድ ወሰነ። ሳንካራ በዚህ ወቅት እጅግ ብቸኛና የተሰበረ ይመስል ነበር። በግላቸው በሚያደርጓቸው ጥቂት ስብሰባዎች ላይ ሳንካራ ብሌዝን እባክህ ወንድሜ አብዮታችንን አናበላሸው፣ ልዩነታችንን በንግግር እንፍታ እያለ ይሞግተው ነበር። ብሌዝ ግን ዝምታን መርጦ በልቡ የሞት ብይኑን ጽፎ ጨርሶ ነበር። ክህደቱ የማይቀርና ከደጅ የደረሰ እውነታ ሆነ። ቀኑ ሐሙስ ጥቅምት 15 1987 ዓ.ም ነው። ቦታው በዋጋዱጉ ከተማ የሚገኘው ብሔራዊ የአብዮት ምክር ቤት ዋና መስሪያ ቤት። አየሩ እንደተለመደው ሞቃታማ ነበር። ከሰዓት በኋላ 10 ሰዓት ከ15 ገደማ ላይ ፕሬዝዳንት ቶማስ ሳንካራ ከተወሰኑ የቅርብ አማካሪዎቹ ጋር በመሆን በትንሽ የስብሰባ ክፍል ውስጥ ተቀምጦ የሀገሪቱን ወቅታዊ ሁኔታ እየገመገመ ነበር። ሳንካራ በዕለቱ የለበሰው እንደተለመደው ቀይ ቀለም ያለው የስፖርት የትጥቅ ልብስ ነበር። በድንገት በስብሰባው መሃል የከባድ መኪኖች የሞተር ድምፅ ግቢውን አናወጠው። ጥቁር መነጽር ያደረጉ እስከ ጥርሳቸው የታጠቁና
በብሌዝ ኮምፓውሬ ትዕዛዝ የሚንቀሳቀሱ የኮማንዶ ወታደሮች ከ3 መኪናዎች ዘለው በመውረድ ህንፃውን ከበቡት። ከስብሰባው ክፍሉ ውጭ የነበሩትን የሳንካራ ጠባቂዎችና ሹፌሮች ያለምንም ርህራሄ በጥይት ደበደቧቸው። የክላሽንኮቭ ጥይት ሩምታ ግቢውን ቀወጠው። በስብሰባ ክፍል ውስጥ የነበሩት የሳንካራ አማካሪዎች በድንጋጤ ሲተራመሱና መደበቂያ ሲፈልጉ፣ ቶማስ ሳንካራ ግን አልተደናገጠም። ሞቱ መምጣቱን አውቆታል። ከወንበሩ ላይ ቀስ ብሎ ተነሳና የተረፉትን አማካሪዎችን ተመለከተ። እጅግ በሚያሳዝንና የታሪክ ማህደር በማይረሳው ቃላት እንዲህ አላቸው። እናንተ እዚህ ቆዩ፣ ምንም አትሆኑ። እነሱ የሚፈልጉት እኔም ብቻ ነው። ሳንካራ የጦር መሳሪያውን እንኳን ሳይመዝ ባዶ እጁን የሞት መልእክተኞቹን ለመቀበል ከክፍሉ በሩን ከፍቶ ወጣ። በሩን እንደከፈተና እጆቹን ወደ ላይ እንዳነሳ የኮምፓውሬ ነፍሰ ገዳዮች ሳንካራ ላይ የጥይት ዝናብ አዘነቡበት። የ37 ዓመቱ ወጣት ፕሬዝዳንት የአፍሪካው ቼ ጉቬራ ደረትና ሆዱ ላይ በተተኮሱ በርካታ ጥይቶች ተበሳስቶ በገዛ ሀገሩ በገዛ ወንድሙ ትዕዛዝ በደም ተጨማልቆ መሬት ላይ ወደቀ። የነጻነት የድፍረትና የቅንነት ትንፋሽ በዚያች ቅጽበት ተቋረጠች። ከሳንካራ ጋር 12 ታማኝ አማካሪዎቹና ጠባቂዎቹ በዚያው ቦታ በጭካኔ ተገደሉ። ግድያውን የፈጸሙት ወታደሮች የሳንካራና የጓደኞቹን አስክሬን እንደ ዕቃ በጭነት መኪና ላይ በመወርወር ከከተማ ወጣ ብሎ ወደሚገኝ ዳግኖዌን ወደ ተባለ የመቃብር ስፍራ ወሰዱት። እዚያም በቆሻሻ መልክ በተቆፈረ የጋራ ጉድጓድ ውስጥ ያለምንም የክብር ስነ ስርዓት ያለምንም የሃይማኖት ጸሎት በጅምላ ቀበሯቸው። የቡርኪናን ፋሶን ስም ያቀና አፍሪካን ያኮራ መሪ ቢያንስ ንጹህ መቃብር እንኳን ተነፈገው። በማግስቱ ብሌዝ ኮምፓውሬ በብሔራዊ ሬዲዮ ብቅ አለ። ሳንካራ ሀገሪቱን ወደ ማህበራዊ ቀውስና መገለል እየመራ ስለነበር አብዮቱን ለማስተካከል ሲባል የተወሰደ እርምጃ ነው በማለት የክህደት ድርጊቱን ለማጽደቅ ሞከረ። ሞቱ በድንገተኛ የተኩስ ልውውጥ የተፈጠረ ነው የሚል የውሸት የሞት ሰርተፍኬት አወጣ። ሆኖም የቡርኪና ፋሶ ህዝብ እውነቱን ያውቅ ነበር። ከተማዋ በድንጋጤ በዝምታና በፍርሃት ተዋጠች። እናቶች በየቤታቸው እንባ ተራጩ። ብሌዝ ኮምፓውሬ ስልጣን እንደያዘ የሳንካራን ፖሊሲዎች በሙሉ ገለበጣቸው። የውጭ ዕዳን አልከፍልም የሚለውን ፖሊሲ በመሰረዝ ከአይኤምኤፍ እና ከዓለም ባንክ ጋር ተዋዋለ። የፈረንሳይ ኩባንያዎች ወደ ቡርኪና ፋሶ ተመልሰው ገቡ። የመንግስት ባለስልጣናት እንደ አዲስ ወደ ቅንጦት መኪኖቻቸው መርሴዲስ ቤንዝ ተመለሱ። በአጭሩ አብዮቱ ሞተ። ኢምፔሪያሊዝም እንደገና አሸነፈ። ብሌዝ ኮምፓውሬ በፈረንሳይና በአሜሪካ ሙሉ ድጋፍ ታጅቦ ለቀጣዮቹ 27 ዓመታት ቡርኪና ፋሶን በብረት ክንድ ገዛ። የቶማስ ሳንካራ ስም በአደባባይ እንዳይነሳ ታገደ። ፎቶ ከየቦታው ተነሳ። ነገር ግን እውነትን በጅምላ መቃብር ውስጥ መቅበር አይቻልም። ጊዜው እንደ አውሮፓውያን አቆጣጠር 2014 ዓ.ም ሆነ። ብሌዝ ኮምፓውሬ ለ27 ዓመታት ስልጣን ላይ ከቆየ በኋላ አሁንም ህገ መንግስቱን ቀይሮ በስልጣን ለመቀጠል ሲሞክር የቡርኪና ፋሶ ወጣቶች ገንፍለው አደባባይ ወጡ። የሚገርመው ነገር አደባባይ የወጡት በሚሊዮን የሚቆጠሩ ወጣቶች በሳንካራ ዘመን ያልተወለዱ ነበሩ። ነገር ግን ሁሉም ወጣት ደረቱ ላይ የቶማስ ሳንካራን ፎቶ ለብሶ የሳንካራን መፈክር እያስተጋባ የኮምፓውሬን ቤተ መንግስት ከበበ። የሳንካራ መንፈስ ከ27 ዓመታት በኋላ ከመቃብር ተነስቶ ብሌዝ ኮምፓውሬን አባረረው። ኮምፓውሬ በውርደት ሀገሪቱን ጥሎ ወደ ኮት ዲቫር ተሰደደ። በኋላም በ2022 በሳንካራ ግድያ በተደረገው የፍርድ ቤት ችሎት ኮምፓውሬ በሌለበት የዕድሜ ልክ እስራት ተፈርዶበታል። ቶማስ ሳንካራ ሀገሩን የመራው ለ4 ዓመታት ብቻ ነው። ነገር ግን በእነዚህ 4 አጭር ዓመታት ውስጥ የሰራው ሥራ 40 ዓመት ከገዙ የአፍሪካ አምባገነኖች በላይ በታሪክ ገጽ ላይ ደምቆ ይነበባል። ሳንካራ ለዓለም ያስተማረው ታላቅ ትምህርት አለ። አንድ መሪ ከስልጣን ይልቅ ህዝቡን ሲወድ፣ ከግል ክብሩ ይልቅ የሀገሩን ሉዓላዊነት ሲያስቀድም፣ ሴቶችን በማክበር በራስ አቅም በመተማመንና ድህነትን በሥራ በማሸነፍ ሀገርን መቀየር እንደሚቻል በተግባር አሳይቷል። አፍሪካውያን እጆቻችንን አጣጥፈን የምዕራባውያንን እርዳታ መጠበቅ የለብንም የሚለው የሳንካራ ድምፅ ዛሬም ድረስ በአህጉሪቱ ላይ ያስተጋባል። ቶማስ ኢሲዶር ኖኤል ሳንካራ አካሉ በጥይት ተበሳስቶ አፈር ቢለብስም ሐሳቡ፣
ፍልስፍናውና የቅን ሰዎች ምድር ቡርኪና ፋሶ የሚለው ራዕዩ ግን በዘመናት ፈተና የማይፈርስ የነጻነት ሐውልት ሆኖ ቆሟል። አብዮተኞችን መግደል ይቻላል፣ አብዮትንና ሐሳብን ግን መግደል አይቻልም።